በባልና ሚስት መካከል ያለን ሚስጥር ማጋለጥ ለሌላ ሰው ማውራት ከባድ ወንጀል አማናን መጣስ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ኢነ ሚን አዕዘሚል አማነቲ ዐንደላህ አላህ ዘንድ ካለው ትልቅ አደራዎች ውስጥ አንዱ አማናዎች ውስጥ አንዱ የቂያማ ቀን የውመል ቂያመቲ الرجل يفضي إلى امرأته አንድ ሰው አንድ ወንድ ለሚስቱ ሚስጥሩን በሙሉ ዘርግፎ ይነግራል ወይም ሙሉ ማንነቱን በቃ ለሷ ይሰጣል وتفضي إليه እሷም ለሱ ትሰጣለች ثم ينشر سرها ከዛ የሷን ሚስጥር አውጥቶ የሚያወራ ከሆነ የሚያሰራጭ ከሆነ ትልቅ የአማና ጉዳት ነው አላህ ዘንድ የሚያስጠይቅ ጉዳይ ስለሷ እናቷ የማታውቀውን ነገር ሊያውቅ ይችላል ባል እሱ አባቱ እናቱ የማያውቀውን ነገር ልታውቅ ትችላለች ይሄን ለሌላ ለጓደኛ ይሁን ለዘመድ ይሁን ለሌላ ሰው ባሌ እኮ እንዲህ አይነት አይብ አለበት ሚስቴ እኮ እንዲህ ናት ብሎ ያንን ሚስጥር ማሰራጨት አደራ ከተባሉ ተጠንቀቋቸው ከተባልናቸው ከባባድ አደራዎች ውስጥ አንዱ ነው። በመጨረሻ የዒልም አደራ ለአዋቂዎች የተሰጠ አደራ ዒልም አማና ነው። ዒልም አማና ነው፣ አይደበቅም፣ አይሰተርም። ለሰዎች ያንን ዒልም ማድረስ ግዴታቸው ነው አዋቂዎች። ነቢዩ ሰለላሁ ዐለይሂ ወሰለም አሉ መን ሱኢለ ዐን ዒልሚን ፈከተመው ሙስነድ አሕመድ ላይ የተዘገበ አንድን እውቀት ተጠይቆ ያን እውቀት የደበቀ ሰው የሸሸገ ሰው እውቀት ያንን እውቀት ሳያሰራጭ የቀረ ሰው ተጠይቆ ደግሞ ሳይመልስ አድበስብሶ የቀረ ሰው ኡልጂመ ቢልጃም ሚን ናር የውም አልቂያማ የቂያማ ቀን በእሳት ልጓም ይለጎማል። ዝም አይደለም ዝም ይደረጋል በቂያማ ቀን አላህ ይጠብቃል። ይህ ከባድ አማና ነው ማለት ነው። በመጨረሻ አማና በሁላችንም ላይ ያለ ጉዳይ ነው። ሁላችንም የጋራ የሚያደርግ ጉዳይ ነው አማና። ሰላቱ የጋራ ነው፣ ጾሙ የጋራ ነው፣ ዒባዳው በአጠቃላይ የጋራ ነው። መሐረማትን መከልከል አማና ሁላችንም የምንጋራው። ከዛ ደግሞ ሙዓመላችን ላይ እያንዳንዳችን በነፍስ ወከፍ ደግሞ የተለያየ ጉዳይ አለብን ማለት ነው። የኔ ሪሌሽን እና የመሐመድ የተለያየ ነው። ሰርክል ኦፍ ኢንፍሉዌንሳችን የተለያየ ነው። ሙዓመላ የምናደርጋቸው የተለያዩ ናቸው። ግን ሁላችንም መሪዎች ነን ባለንበት። አንድ ሰው ሊሆን ይችላል ከስራችን ያለው ኢንፍሉዌንስ ምናደርገው በቃ ሁሌም የሆነ አካል ተጠያቂ ነን። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ኩሉኩም ራዒን ወኩሉኩም መስኡሉን አን ረዕየቲ ሁላችሁም እረኞች ናችሁ፣ ሁላችሁም ጠባቂዎች ናችሁ፣ በምትጠብቁበት ጉዳይም ትጠየቃላችሁ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ለዚህ ነው አማና ኢስላም በቃ ወላ ዲነ ሊመን ላ ዐህደ ወላ ኢማነ ሊመን ላ አማነተ። በጣም ከባድ ንግግር። አማና የሌለው ሰው ኢማን የለው፣ ቃሉን የማያከብር ሰው ዲን የለውም ማለት ከባድ ንግግር ነው። ሁላችንም በዚህ መንፈስ ማየት አለብን። ሰላት ውስጥ ስንገባ አማና ይህን አማና በትክክል እየተወጣው ነው ወይ ኮንሽስ እንድንሆን ያደርገናል ማለት ነው። ስራ ቦታ ላይ ስንቀመጥ አማና ቦታ ላይ ሰዓት አጠቃቀሜ፣ እንግዳ የማስተናግድበት መንገድ፣ የሆነን ሰው ጉዳይ ስፈጽም የሆነች ነገር ስላደረገልኝ ነው ወይ፣ የሆነን ሰው ስገፋስ ምን ፈልጌ ነው፣ ሳጉላላው ቢሮክራሲ ስፈጥርበት። አማና ውስጥ ስሜት ውስጥ ሆነን ከሰራን ኮንሽስ እንሆናለን፣ እንቀንሳለን ችግሮቻችንን የሚል ሐሳብ ለማንሳት ነው።